በገቢ አሰባሰብ ላይ የሚስተዋለውን የግብር ስወራና ታክስ ማጭበርበር ለማስቀረት ዘመናዊ አሰራር መዘርጋት ያስፈልጋል አሉ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ። በ2018 በጀት ዓመት በመጀመሪያ ሩብ ዓመት ከዞኑ ለመሰብሰብ ከታቀደው ዝቅተኛ ገቢ መሰብሰቡን የገለጹት ደግሞ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ናቸው። የዞኑ ገቢዎች መምሪያ 2018 በጀት ዓመት አንደኛ ሩብ ዓመት ስራ አፈጻጸም ገምግሞ በበጀት ዓመቱ የገጠር መሬት መጠቀሚያ ኪራይና የእርሻ ስራ ገቢ ግብር አሰባሰብ ማስጀመሪያ መድረክም አካሂዷል። ተገኝ ሰይፉ ላጠናቀረው ዘገባ ነህሚያ ገነቱ። በተያዘው በጀት ዓመት የወላይታ ዞን አስተዳደር የዞኑን ገቢ ከፍ በማድረግ ለህዝቡ ኢኮኖሚያዊና ማህበራዊ ፍላጎቶችን በተገቢው መንገድ ለማሟላት አቅዶ እየሰራ ይገኛል። በተያዘው በጀት ዓመት የተለያዩ መሰረተ ልማት ጥያቄዎችን ለመመለስ እንዲያስችል ካለፉት ዓመታት የገቢ መጠን በላቀ መልኩ ከመደበኛ እና ከማዘጋጃ ቤታዊ አገልግሎት 5.5 ቢሊዮን ብር በላይ ለመሰብሰብ ውጥን ይዟል። በዚህ መነሻ ከሐምሌ ወር ጀምሮ ሲተገበር በቆየው በመጀመሪያ ሩብ ዓመት አፈጻጸም ላይ ዞኑ ለመሰብሰብ ካቀደው ከ1.39 ቢሊዮን ብር በታች ሲሆን በቀሪው በጀት ዓመት ለአፈጻጸም ዝቅተኛነት ምክንያት በሆኑ ጉዳዮች ላይ ትኩረት እንደሚያስፈልግ የወላይታ ዞን ገቢዎች መምሪያ ኃላፊ አቶ ዘካሪያስ ታደሰ ገልጸዋል። 1.39 ቢሊዮን ነው የሩብ ዓመት እቅዳችን። አፈጻጸሙን ስናይ ደግሞ ወደ 1.01 ቢሊዮን ነው። ስለዚህ ኦልሞስት በአፈጻጸሙ ከዓመቱ ጋር ስንዛዘር 19 or 20% አካባቢ ነው። ስለዚህ በዚህ ሰዓት 25% ነው መድረስ ያለብን። 20% ላይ መሆናችን እጅግ አፈጻጸሙ ገና መስራት እንደሚጠይቅ መሰብሰብ ያለበት ገቢ እየተሰበሰበ እንዳይደለ ከሁሉም ከተማ አስተዳደርና ወረዳ አስተዳደር ጋር በጋራ አንድ ላይ ቀጣይ ምን መስራት አለብን፣ ጉድለቶቹ ምንድናቸው፣ በተለይ ገቢ አፈጻጸም ላይ ማነቆ የሆኑ ጉዳዮች ምንድናቸው። የግሉ ንግድ ዘርፍና የከተሞች ኢንቨስትመንት ስራዎች እየተስፋፋ መምጣታቸውን ዞኑ ከለመደው ገቢ አሰባሰብ የተለጠጠ እቅድ እንዲያበጅ ያነሳሳ ቢሆንም ከገቢዎች ባለሙያዎች ጀምሮ የሚፈጸሙ የአሰራር ጥሰቶችና ታክስ ስወራ ተግባራት ተግዳሮቶች እንደሆኑ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ተናግረዋል። ሆኖም በእነዚህ ህገወጥ አሰራሮች ላይ እርምጃ ለመውሰድ ከፍትህ ተቋማት ጋር በቅንነት እየተሰራ መሆኑን ዋና አስተዳዳሪ አክለዋል። ከታክስ ገቢ ስወራ ጋር ተያይዞ የደረሰኝ አጠቃቀም ጋር ተያይዞ በተለይ በከተሞች የቫት ተመዝጋቢዎች ለደረሰኝ ለተጠቃሚዎች ከመቁረጥ አንጻር ያንን ክትትል ከማድረግ አንጻር የሚታዩ ጉድለቶች አሉ በከተሞች አካባቢ ማለት ነው። ስለዚህ እሱን ለማረም ጥብቅ የሆነ የደረሰኝ ቁጥጥር በማድረግ ገቢ ለመንግስት መከፈል የሚገባው ገቢ በተባለው ልክ እንዲገባ የማድረግ ከዛ ጋር ያሉ ደግሞ ወንጀል ውስጥ የገቡ ገቢ ስወራ ውስጥ ያሉትን ደግሞ ማረም በሚገባው ልክ ማረምና ፍትህ አካላት ጋርም ተቀናጅተን ከሚመለከተው ከተለያዩ ነገሮች ጋር ተነጋግረን ይሄን እያረምን እያስተካከልን መሄድ ያለብን አሉ። በፍርድ ቤት የተያዙትን ቶሎ ፍትህ እንዲያገኙ የማድረግ አሁን ደግሞ ወደዛ ሲስተም ውስጥ የሚገቡትን ቶሎ እያረሙ አቅጣጫ እያሳዩ ከመንግስት ጋር በሰላም ንግዳቸውን እንዲሰሩ ገንዘባቸውን እንዲያንቀሳቅሱ የማድረግ ስራዎችን እያረምን እንገኛለን። የፈርጅ ለውጥ ያደረጉ የከተማ አስተዳደሮችና የገጠር ወረዳዎች ያሏቸውን የገቢ ምንጮችን አሟጣው በመጠቀም የልማትና የመልካም አስተዳደር ጥያቄዎችን መፍታት እንደሚያስፈልግ የጠቀሱት የመንግስት የስራ ኃላፊዎች በተለይ ከጥቅምት ወር ጀምሮ በሚሰበሰበው በእርሻ ገቢ ግብርና በገጠር መሬት ኪራይ ግብር ላይ ትኩረት ማድረግ እንደሚገባም አሳስበዋል። በአዲሱ ሚጣኔ ተመን ማሻሻያ መሰረት አንዱ ዘርፍ የእርሻ ስራ ገቢ ግብር ሚጣኔ ተመን ማሻሻያ እንደ ሀገርም እንደ ክልልም ተጠንቶ ወርዷል። በዚህ መሰረት ወደ 1 ሚሊዮን 112 ሚሊዮን ነው የተሰበሰበው፣ 126 ሚሊዮን ነው። ስለዚህ የታቀደው ከዚህ አኳያ ዘንድሮ ደግሞ ከዚህ ከፍ ባለ እቅድ የጀመርንበት ሁኔታ አለ። ስለዚህ እያንዳንዱ ወረዳና ከተማ ላይ ምን ያህል አባወራ እንዳለ፣ ምን ያህል አርሶ አደር እንዳለ፣ እዛ ውስጥ ደግሞ በምግብ ዋስትና የታቀፉት ያልታቀፉት እንደዚሁም ደግሞ ምን ያህል እንደሆነ አዋጁ ቁልጭ አድርጎ አስቀምጦታል። 1 ሄክታር እንግዲህ በምግብ ዋስትና ያልታቀፈ አርሶ አደር 300 ብር ነው። 300 ብር ማለት ዛሬ ላይ ከዶሮ ብር ሂሳብ ወይም ከዶሮ የሚሸጥበት ዋጋ በታች ነው። እንደ ዞናችን ወደ 119 የሚሆኑ ኢንቨስተሮች አሉ። በገጠር በከተማም
ያሉ አሉ። እነዚህ በሙሉ መሬት ነው የመንግስትን መሬት የህዝብ መሬት ወስዶ ነው የሚያለሙት። ስለዚህ ከዛ ደግሞ መሰብሰብ የሚገባው ገንዘብ ሳይሰበሰብ የቆያለ እየከፈሉ ያሉ ያልከፈሉ ያሉ እነሱን ለይተን ወደ ሲስተም ውስጥ የማስገባት ስራዎችን የምንሰራበትና ይሄን ነገር ደግሞ በንቅናቄ የምንመራበትን መድረክ ስለሆነ በዚህ አጋጣሚ እያንዳንዱ አርሶ አደር፣ እያንዳንዱ ኢንቨስተር፣ እያንዳንዱ ግብር ከፋይ ለመንግስት የሚገባውን ከከፈለ በበቂ ሁኔታ መንግስትም ያንን ሀብት ይዞ በቂ የሆነ ልማት የመስራት ነገሮች ይኖራሉ። በወረዳዎችና በከተማ አስተዳደሮች የሚስተዋለውን የገቢዎች ጽሕፈት ቤት የሰው ኃይል እጥረትና በቅንጅት ያለ መስራት ችግሮች በሁለተኛው ሩብ ዓመት መፍታት የሚገቡ ጉዳዮች ሲሆኑ ከዞኑ ገቢዎች የሚደረግላቸውን ድጋፍ ተጠናክሮ ሊቀጥል እንደሚገባ ተመላክቷል። ከጉድለቶችም አንጻር ከባለሙያ ከማሟላት አንጻር ገቢዎችን ሁሉ አሟጦ ከመሰብሰብ አንጻር የገቢ አዋጆችንና ሕጎችን ጠንቅቆ ከማወቅና ከመተርጎም አንጻር ያሉ ክፍተቶችን በሚገባን በምንረዳበት መንገድና አካሄድ ያገኘንበት ሁኔታ ነው ያለው። ከዚህ መፋዘስ መውጣት አለብን ባለን ቀሪ በዚህ በ2018 ብዙ ለኛም እንደ መንግስትም ብዙ አጀንዳ ያለበት ጊዜ ከመሆኑም አንጻር ይሄን ፍጥነትና ፈጠራ አክለን አሟጠን ሰብስበን በሶዶ ከተማ የመጀመሪያ ደረጃ ፍርድ ቤት የደልቦ ተዘዋዋሪ ችሎት መጀመሩ ህብረተሰቡን ካላስፈላጊ ወጪና እንግልት እንደሚታደግ የፍትህ አካላት ገለጹ። ተዘዋዋሪ ችሎቱ የፍትህ አገልግሎት ከማሳለጥ ባለፈ ለማህበረሰቡ የህግ ግንዛቤ በመፍጠር የግጭት አፈታት ስርዓቱንም የሚያጠናክር ነው። በየ15 ቀኑ ዕለተ ሐሙስ በደልቦ ከተማ የሚውለው ተዘዋዋሪ ችሎትን በተመለከተ ትዝታ ታከለ ተጨማሪ አላት። በደልቦ ከተማ ዕለተ ሐሙስ ከጠዋቱ 3 ሰዓት ጀምሮ የሚካሄደው የተዘዋዋሪ ችሎት የአካባቢው ማህበረሰብ በቅርበት የፍትህ አገልግሎት እንዲያገኝ ከማስቻል ባለፈ ከዚህ ቀደም ያባክን የነበረውን ወጪ ጊዜና ጉልበት የሚታደግ መልካም አጋጣሚ ነው። ትራንስፖርትም ያስፈልጋል። ትራንስፖርትም ያለ ሰው አለ፣ የሌለ ሰው አለ። ግን እዚህ መምጣቱ በጣም ደስ ብሎናል። በ15ም ቀጠሮ ይሰጣሉ። እያንዳንዱ ደግሞ በወርም ይመጣል። በጣም ጥሩ አገልግሎት አሰጣጥ ህብረተሰቡ እያገኘ ነው። ሌላው ከዚህ እስከ ሶዶ ከተማ ድረስ አሁን አንድ ሰው በትራንስፖርት ቢሄድ በደርሶ መልስ 100 እስከ 150 ብር ነው የሚያስከፍለው። ይሄ ራሱን የቻለ ለህብረተሰቡ ትራንስፖርት ራሱ መቀነሱ ትልቅ ነገር ሆኖ ሌላው ደግሞ እዛ ሄዶ ውሎ ቁርስ አለ፣ ምሳ አለ፣ ደግሞ ማጉላላት አለ፣ ብዙ ችግሮች አሉ። ከዛ ሁሉ ነጻነት አገኝቶ ብዙ ተጠቃሚ ህብረተሰቡ ሆኗል። ህዝቡ እንግዲህ በችሎቱ በፍርድ ቤቱ በኩል ህዝቡን የሚደርሰው ችግር የለም። እስካሁን እኔ ባየሁት ሐሙስ በየ15ቱ ቀን እዚህ ነበር ችሎቱ ላይ በሰዓቱ ሰዓት ጠብቆ ዳኞችም ይመጣሉ፣ ባለጉዳይም ይመጣል። ሰዓት ጠብቆ በሰዓቱ ይመለሳል። ራሱ ባለጉዳይ መንጎላላት የለም። ችሎቱ ፍትህን ፍለጋ ረጅም መንገድ በመጓዝ ለሚንገላቱ ሰዎች ሁነኛ መፍትሄ በመሆኑ አገልግሎቱ ሳይቋረጥ ተጠናክሮ ሊቀጥል ይገባል። ለዛ እነሱም በጊዜ መገኛት፣ እኛም ደግሞ ችሎቱን አክብረን በጊዜ መገኛት እሱ ያው ብሻሸል በዚሁ መልክ ለወደፊትም ይሄ ነገር ሳይቋረጥ ጀመርና እንደም ምድብ ችሎት ብቻ ሳይሆን መደበኛ ችሎት እዚህ ቢካሄድ በሚል ሀሳብ ሰው ህብረተሰቡ በጉጉት እየጠበቀ መኖሩ የታወቀ ነው። ሰራተኛ እዚህ ሆኖ የሚያስተናግድ ከመንግስት በኩል ታሳቢ ቢደረግ መቀመጫ ወንበሮች፣ ማቴሪያሎቹ ለችሎቱ በቂ የሚሆነው ነገር ፍርድ ቤቱ ከመንግስት ጋር ተነጋግሮ ቢያስተካክል በጣም ጥሩ ነው። አሁን ችግሩ ምንድነው? መቀመጫ ወንበር ለፍርድ ቤቱ የለም። በደልቦ ከተማ የተጀመረው የተዘዋዋሪ ችሎት አገልግሎት ይበልጥ እንዲሳለጥ ምቹ አካባቢን መፍጠርና የቁሳቁሶች እጥረትን መቅረፍ ያስፈልጋል ያሉት የፍትህ አካላት ሁሉም ባለድርሻዎች ኃላፊነታቸውን እንዲወጡ ጠይቀዋል። ከመንግስት በኩል አስፈላጊውን ተሽከርካሪ ወይም ትራንስፖርት ለነዚህ ለሚመጡት መጎልበቻ፣ አበል የመሳሰሉ ነገሮችን አመቻችቶ የህሊና ጉዳይ ስለሆነ የአእምሮ ስራ ስለሆነ በሞራል መጥተው በሞራል አገልግለው ከላይ የሚመጡ ተዘዋዋሪ ችሎት የሚመጡ አገልጋዮች በጥሩ ስሜት እንዲመለሱና እንዲመጡ ማጎልበት ነው። እዚህ ያለው አካል ደግሞ
ፍትህ ለማግኘት ብሎ ከቤቱ ከቀየው እስከመጣ ድረስ አንደኛ መዝገብን አደራጅተው የኔ መዝገብ መጣ ያንተ መዝገብ አልመጣም የሚል ቋንቋ ሳይኖር ተደራጅተው ማምጣት አለባቸው። ህብረተሰቡም ጠብቆ ስለመጣ ልክ 3 ሰዓት ተኩል ችሎት ለመጀመር ቀደም ብለው ተዘጋጅተው መምጣት ይኖርባቸዋል። ሌላኛው የአካባቢውን ጸጥታና ሰላምን ለመጠበቅ ከፖሊስ የተመደበ ሰው ቀድሞ ተገኝቶ አካባቢውን መረዳትና ማረዳዳት ወይም ማጠናከር ይኖርበታል። አሁን ቀደም ለምሳሌ ዳኞች ሲመጡ ፖሊስ አልነበረም። የዚህ አይነት ሁኔታዎች እንዳይኖሩ ሁሉም በጋራ ፍትህን ለማግኘት ሰላምን ለማግኘት ልማትን ለማግኘት መነሳሳትን ይጠይቃል። ከህዝብ ብዛት አንጻርና ከቦታው ርቀት አኳያ ለህብረተሰቡ ከቀየው ከልማቱ ሳይፈናቀል ፍትህ ተደራሽ ለማድረግ ታስቦ የተደራጀ ምድብ ችሎት ነበረ። ከከተማ መዋቅር ጋር ተያይዞ ያልተፈታ የመዋቅር ጉዳይ ስላለ ምድብ ችሎት ለጊዜው ስራውን አልጀመረም። ያንን ደግሞ በተዘዋዋሪ ችሎት እየሸፈንን ነው የምንገኘው። ከከተማ መዋቅር ጋር ተያይዞ ምድብ ችሎቱ እዚህ ቢቋቋምም የሰው ኃይል አልተሟላም። የሰው ኃይል ባልተሟላበት ደግሞ እዚህ ምድብ ችሎት ማስኬድ ስለማይቻል በተዘዋዋሪ ችሎት ነው እየሸፈንን ያለ ነው። ይህንን ከመመለከታቸው ከመንግስት መዋቅር ጋር ተነጋግረን መፈታት ያለባቸውን ያልተሟሉ ነገሮችን አሟልተን ለቀጣይ በተሟላ ሁኔታ ስራ የምንጀምር ነው የሚሆነው። ማህበረሰቡን ከመጉላላት የሚታደገውን የተዘዋዋሪ ችሎት አጀማመርን የታዘበው የወላይታ ቴሌቪዥንም የአገልግሎቱ ፍትሐዊነትና ቀጣይነት ላይ ተጨማሪ ዘገባዎችን የሚያደርስ ይሆናል። ከጊፋታ በዓል እሴቶች መካከል የመጨረሻ ኩነት የሆነው ጎሏ ኢጌታ በዓሉ የሚሸኝበት ስርዓትም ነው። ከጎሏ ኢጌታ በኋላ ሁሉም ሰው በበዓሉ ምክንያት የተጫጫነውን ስንፍና አባሮ የጸደይ ወቅት መምጣቱን ተከትሎ ለመደበኛ ስራም ይሯሯጣል። በወላይታ ሶዶ ከተማ የዛላሻሻ ቀበሌ ነዋሪ የሆኑት አቶ ዴላ ዴአ ቤት ይህ ስነ ስርዓት በድምቀትም ተካሂዷል። ሰይፉ ሳሙኤል ላጠናቀረው ዘገባ ውብሸት ጳውሎስ። የወላይታ ሕዝብ ከአሮጌው ዓመት ወደ አዲሱ ዓመት የሚሸጋገርበት ነው የጊፋታ በዓል። የበዓሉ ቅድመ ዝግጅት ከሰኔ ወይንም ጉሊያ ወር ጀምሮ የሚከናወን ሲሆን የመጨረሻው ምዕራፉ ደግሞ በወርሃ ጥቅምት ወይንም ጎላ ወር ይፈጸማል። ይህም ወርሃ ጥቅምት በገባ የመጀመሪያ ረቡዕ የሚካሄድ የጎሏ ኢጌታ ስነ ስርዓት ነው። ከሸዋ ወጋ ጀምሮ እየበላ እየጠጣና እየተዝናና እንዲሁም ከዘመድ አዝማድ ጋር እየተጠያየቀ ያለ ስራ የቆየው ማህበረሰቡ ወደ ስራ የሚመለሰውም ከጎሏ ኢጌታ በኋላ ነው። ይህም ለቀናት የተጫጫነውን የድካም ስሜት አስወግዶ በአዲስ መንፈስ ወደ ስራ የሚነሳሳበት የጸደይ ወራትም መባቻ ነው። ግፋታ ምክንያት እንዳልከው ሰው ከስራ ተለይቶ ምን ብሎ ሁሉ ነገር ትቶ አቋርጦ ቤት የቆየበት ስለሆነ የስንፍና መንፈስን ጭምር ውጣ ከዚህ በኋላ ስራ እንጀምር ብሎ አዲስ እቅድ በአዲስ ዓመት የሚታቀድበትና የስራ ዘመን የሚባለው የሚጀምረው ዛሬ ነው። እንግዲህ ይሄ አሁን ግፋታ እስከ ዛሬ ድረስ የሚከበርበት እስከ ጎሏ ድረስ ያለው ተረፈ ዘመን ተብሎ ይታወቃል። ይሄ ተረፈ ዘመን ሰው በዛኛው ዓመት የለፋበትን የደከመበትን ረስቶ ወደዚህኛው ዓመት የሚሸጋገርበት ነው። እንግዲህ አሁን ዛሬ ኦፌንታ አንድ ተብሎ የሚቆጠርበት ነው። በመሀል ያሉት ቀናቶች አክብረው የተለያዩ ዘመድ ጥያቄ የመጡት ዘመድ ጥያቄ እየጠየቁ ያን መሰለ ክንውኖችን በውስጥ እየከወኑ ያንን ጊዜ አሳልፈዋል። ስለዚህ ካሁን በኋላ ጊፋታ የለም። አሎ ጎርሂ ሰርባረ ሰርበ ብሎ ጊፋታ ጎሎ አባረው ሁሉም ወደ ስራው የሚመለስበት ወቅት ነው። ድሮ አባቶቻችን ሲያከብሩ በሁሉም ህዝብ ዘንድ ሲከበር ነበር። ከግዛቱ አንጻር ከነበረው ከሃይማኖታዊ ስርዓት ከፖለቲካ ጫና አንጻር በዓሉ በብዙሃን ዘንድ እንዳይከበር የተደረገበት ጊዜያት ነበሩ። አሁን አዲስ ትውልድ ይህን የጠፋው ባህሉን ለዓለም ለማሳየት በዓሉን ለማሳደግ ጥረት እያደረገ ነው። ይህ ስርዓት በወላይታ ህዝብ ዘንድ አርሶ አደሩ ወደ እርሻው፣ ነጋዴውም ወደ ንግዱና በሌሎች ስራ ዘርፎች የተሰማሩ ሰዎችም ወደ የተግባራቸው የሚሰማሩበት የጸደይ ወራት መግቢያና የጊፋታ መሰናበቻ እንደሆነም ይታመናል። ጎሏ ኢጌታ ስርዓቱ ሲከበር የአመቱ አዋጅ
ለህዝቡ ንጉሱ ከቤተ መንግስቱ የሚያውጅበት ነጋሪት የሚያስጎስምበት ትላልቅ ስራዎች የሚሰሩበት የአመቱ የስራ እቅድ የሚበሰርበት ይሄንን ታደርጋላችሁ ተብሎ ሰው የስራ እቅድ አቅርቦ ለመጪው እንደዚህ ለምሳሌ ወራቴ የሚባለው ድንበር አስፋፍቶ ሲመጣ ዳጋ ወይም ደናባ ይዞ የሚባለው የሚሰጥበት ይሄን ሁሉ ህዝብና ንጉሱ ተመካክሮ የሚለያዩበት መለያያ ነው። ማክሰኞ ዕለት ተኩቴላ ቀን በልተው ጠግበው የመጨረሻው ቀን ስለሆነ ራሳቸውን እንገምቱ። ቀጣይ አመት ያው ጥጋብ የመጨረሻው የጥጋብ ቀን ስለሆነ ራሳቸውን ለቀጣይ አመት እስከ ቀጣይ አመት እንዲያዘጋጁ ጠግበው የሚበሉበትና የበዓሉ አከባበር ነው። እሱም አንዱ የጊፋታ የበዓል አከባበር ነው። ድሮ የነበረው ስርዓቱ አንጻር የጠፋው ስለጠፋ አሁን ለዚህ ትውልድ አዲስ እየመሰለ ነውና ድሮ ሁሉ ሲያከብር ነበር፣ በሁሉም ዘንድ ሲከበር ነበር። አሁን በጥቂት ሰዎች ዘንድ የሚከበረው ያኔ የነበረው ጫና ነው ብዬ ነው ማስበው። ከጎሏ የገታ በኋላ ያለ ስራ የሚቀመጥ ሰው አይኖርም። ምክንያቱም ለሳምንታት የተመገበው ምግብ ያረፈው ሰውነቱም ለስራ በአዲስ መንፈስ ይነቃቃል። ለምሳሌ ወሶ ግታ የሚባለው አጭር ቁምጣ ወይም ጉቱም ሀዲያ የሚባለውን የሀዲያ አይነት ወስዶ የሚለብስበት ጥቂያ ወይ መኮትኮቻ የሚያዘጋጅበት ማረሻ ሞፈር የሚያሰላበት የመጀመሪያው ጳልቀታ የሚባለው የመሬት እርሻ የማረስ ስራ ለመጀመር የእርሻ መሳሪያዎችን ሁሉ የሚያዘጋጅበት ኤቭሪቲንግ ዝግጅቱ በሙሉ ለአዲሱ አመት የሚጀመረው ዛሬ ነው ማለት ነው። ወደ ስንፍና ያመጣቸውን ጎሏ ብለው ያባሩትና ከዚህ በኋላ ኖ ሞር ግፋታ ኖ ሞር እረፍት ከዚህ በኋላ ያለ እረፍት ይሰራል የሚለውን ሀሳብ ለማከል ነው። ከዛሬ ብቻ ሳይሆን ድሮም እናከብራለን። እኔ እዚህ ልጅ ሆኜ ያለው አከብራለሁ ጎሏ እስከ አሁን ቅድም ፋዘርም ገልጿል። ይቀጥላል። አሁን መቀጠልም አለበት። ሁሉም እንዲያከብር የራሱን ባህል ወጣቱ የሌላውን ከሚያከብር የሌላውን ማክበር አለበት። ግን ቀድሞ የራሱን ማክበር አለበት። የራሱን ካላከበረ የሌላውን ሊያከብር ስለማይችል ቀድሞ የራሱን ማክበር አለበት። የጎሏ የገታ ስነ ስርዓት መካሄዱ በሁሉም ሰው አእምሮ ውስጥ የስራ ተነሳሽነት የሚያጭር ለቀጣይም ራሱን ከወዲሁ የሚያዘጋጅበት ስነ ልቦና የሚያላበስ በትውልድ ቅብብሎሽ ዛሬ ላይ የደረሰ ማራኪ ስነ ስርዓት